ብሩክ ያለበት አሳዛኝ እንዲሁም አሰቃቂ ሁኔታ። ብሩክ ባላሰበው ባላለመው እንዲሁም ጓደኛዬ ባለው ሰውዬ ታግቶ እየተሰቃየ ይገኛል። ብሩክ መድብልና ሞገስ ባደረጉት ፍለጋ ብሩክን ሊያገኙት ችለዋል። ግን ብሩክን ሲያዩት በጣም አዘኑ። ብሩክ በጣም ተሰቃይቶ ብስቁልቁል ብሎ በጣም ስቃይ ውስጥ እንዳለ ፊቱ ሁሉ ይናገራል። መድብልና ሞገስ በጣም ደነገጡ። ይሄ ብሩክ አይደለም እንደ ፊቱ እኮ ተቀይሯል። ምን ሆኖ ነው? ደብድበውት ነው ወይስ ርቦት ነው? እያሉ በጣም ተደናገጡ። ብሩክም ድምፁን ለማጮህ እንዲሁም ለመናገር ሲያቅተው በምልክቶቹ ያወራ ጀመር። መድብል እንዲሁም ሞገስ በጣም ተናደዱ። እንዴት እንደዚህ ያደርጋል? ለምንድን ነው እንደዚህ የሚያደርገው? ካሌብ እዚህ ደረጃ ያደረሰው ካሌብ ነው። እሱ ሀብትና ዝና እንዲሁም በንብረቱ ብዙ ነገሮችን እያጠፋ የሚገኝ ልጅ ነው። ስለዚህ ካሌብን አልለቀውም እያለ ከዛ ብሩክ እንግዲህ ያው ተገኝቷል ማለት ነው። እንግዲህ ውድና የተከበራችሁ የሀይቅ ወርቅ ቤተሰቦች ላይክ እና ሰብስክራይብ በማድረግ ዛሬ እንግዲህ ምሳሌ ክፍል 76ን ይዤላችሁ መጥቻለሁ። እንግዲህ ብሩክ ያው ለሞገስ እንዲሁም መድብል ለሱ በጣም ብዙ ጥረት አድርገዋል ማለት ነው። መድብል ያው ብሩክን ታላገኘሁኝ ሁሉንም ማጥፋት ነው የምፈልገው፣ ማንንም አልለቅም እያለ እንግዲህ ከሞገስ ጋር ሁኜ የማደርገውን አደርጋለሁ እያለ በንዴት ላይ እየተበሳጨ ይገኛል ማለት ነው። ቢሆንም አሁን ላይ ብዙ ነገሮች ያው እንደ በፊቱ እንዳልጠበቁት ስለሚገኝ ካሌብ ያለው ንብረትና ሀብቱ እንዲሁም በጣም ብዙ ከጎኑ ያሉ ከሱ ጋር ሰራተኛ ሆነው የሚኖሩ አሉ። እንግዲህ ካሌብ በንብረቱም ሆነ በምኑም ከሁሉም የሚበልጥ ዝና ያለው ነገር ነው። እንግዲህ ዝናም እንግዲህ እንዳያችሁት ምህረትን ሲገለምጣት እንዲሁም ሲያዋርዳት ሲሰድባት እንደነበር እናውቃለን። መቅደስ ወደ ትምህርት ቤት በሄደችበት ምክንያት ምሳሌን ይዛ ለመምጣት ብትሞክር በጣም ብዙ ነገር እንዲሁም ብዙ ግጭት መንገድ ላይ ፈጥረው ነበረ። ይህም የተፈጠረበት ምክንያት በጣም ብዙ ነገሮች አሉ። ካሌብን እንዲሁም እሱን ትገድፋላችሁ፣ ከጎኑ ትሆናላችሁ በማለት እንደነበር ይናገራሉ። ብሩክ አሁን ላይ በጥሩ ሁኔታ ላይ ይገኛል። ታስሮ እስከ ዛሬ ድረስ ሲሰቃይ የሚበላው አቶ ልብስ የሚቀይረው አቶ በጣም ልክ እንደ እብድ ሆኖ ኑሮ ነበረ። አሁን ላይ ግን የወንድሞቹን ሲያገኝ በጣም ደስ ብሎት በፈገግታ ተውጧል ማለት ነው። በቃ አልሞትም ማለት ነው። እናንተን ካገኘሁማ ነገሮች ሁሉ ይስተካከሉልኛል፣ በጣም ደስ ብሎኛል። እንደውም ማን ነግሯችሁ ነው እዚህ ድረስ የመጣችሁት? ወንድሜ በጣም ነው የማመሰግነው እያለ ሞገስንና መድብልን ሲያመሰግን ቆይቷል ማለት ነው። እንግዲህ ብሩክ ያው ብሩክን ለማስወጣት ያልጣሩት ነገር የለም። ግን ቢጥሩም ከዚህ አታወጡም ብለው ለጊዜው ወደ ቤቱ ብሩክ አልተመለሰም። እንግዲህ ያለበት ሁኔታ ታውቋል። እነሱ ወደ ቤቱ ያልመለሱበት ምክንያት ለምንድን ነው እንላለን። እንግዲህ ካሌብ በጣም በብዙ ሺዎች የሚቆጠርና የተያዘ ነገር አለ። እንግዲህ ብዙ ነገሮችን ለማድረግ ሞክሯል፣ ግን ብሩክን ማስወጣት አልቻሉም ማለት ነው። ብሩክ ከወንድሞቹ መነጠል ባይፈልግም እኔ ከእናንተ ጋር አብሬ መሄድ ነው የምፈልገው፣ እዚህ ትታችሁኝ አትሄዱ፣ ቢገሉኝስ ማን ያውቃል? እስከ ዛሬ የደበደቡኝና ግፍና መከራ ያደረሱብኝ
ይበቃኛል፣ አሁን ግን እናንተም ትታችሁኝ አትሂዱ በማለት እንዲሁም መድብልን እና ሞገስን ይለምናቸው ነበረ። ግን ቢሆንም ለማስወጣት አልቻሉም ማለት ነው። እዛው እታሰረበት ቦታ ቁጭ እንዳለ በጣም አዝነው ማንም ሰው አይነካህም፣ አንተን አንድ ነገር ቢያደርጉህ እኔ አልለቃቸውም እያለ እነሱንም አጠፋቸዋለሁኝ። ስለዚህ አሁን ላይ ለማስወጣት በጣም አስቸጋሪ ሁኔታ ነው። ሁሉም የካሌብ እንዲሁም የካሌብ ሰራተኞች ሰፈሩን ሁሉ ስለከበቡት እኛ እንውጣና ቦታውን ስላወቅ ነው ቀስ ብለን መተን አውጥተን እንወስዳለን እያሉ ይነግሩት ጀመር። ብሩክ ግን እነሱ ትተውት እንዳይሄዱ እየለመናቸው ነበር። እባካችሁን እዚህ ትታችሁ ከሄዳችሁ የሆነ ነገር ነው የሚያደርጉኝ፣ ስለዚህ ትታችሁን እንዳትሄዱ እባካችሁን እያለ ይለምናቸው ጀመር። ሞገስም እንዲሁም መድብልም ማንም ሰው አይነካህም፣ እኛ ወንድሞች እያለን ሁለዚህም ከጎንህ ነን፣ ማንም ሰው አንተን ተዳፍሮ መንካት አይችልም። እስከ ዛሬም እዚህ የቆየህበት ምክንያት የወሰዱብህን ቦታ ስላላወቅን ነው። አሁን ግን ቦታውን አውቀናል። ስለዚህ ምንም ነገር አያደርጉህም፣ ለካሌብ እንደውልለታለን ይሉና እንግዲህ መንገድ ሲጀምሩ ብሩክም መጮህ ጀመረ። እባካችሁን እስከ ዛሬ እያሰቃዩኝ ይበቃኛል፣ አሁን ትታችሁኝ እንዳትሄዱ ከእናንተ ጋር ውሰዱኝ እያለ ቢጮህም እኛ እኮ እዚህ በጣም ብዙ ሰው የከበበ ሰው አለ፣ ስለዚህ አንተ ስናስወጣ ሌሎቹ ደግሞ ወዴት ነው የሚሄደው ብለው እኛ ላይ ጦር ሊከፍቱብን ይችላሉ። ስለዚህ ተረጋጋ እና እኛ በሲስተም እንዲሁም ፖሊስ ይዘን እንመጣና በፖሊስ ምክንያት እናስወጣሃለን። ስለዚህ ለጊዜው ለአሁኑ አንተ ተረጋጋ እያሉ ይነግሩታል። እንግዲህ ብዙ ነገሮችን ለማድረግ ቢሞክሩም አሁን ላይ ግን ያው ፖሊስ ይዘው እንግዲህ ካልተመለሱ በስተቀር ብሩክን ማስወጣት እንዲሁም ከዛ ከታሰረበት ከታገተበት ቦታ ለማስወጣት አልተመቻቸውም። ስለዚህ ፖሊስ ግዴታ ያስፈልገናል፣ ፖሊስ ይዘን ከመጣን ግዴታ አንተን እናስወጣሃለን። ስለዚህ አሁን እንሄድና ያለክበትን ቦታ ስላወቅን ፖሊስ ይዘን መጥተን እናስወጣሃለን እያሉ ደጋግመው ይነግሩት ጀመር። እንግዲህ እሺ በቃ እኔም እዛ ድረስ ተስፋ አድርጋለሁ፣ ግን ወንድሜ እባክህን እንዳትረሳኝ መልሼ ለመምጣት እሞክራለሁ እያለ ደጋግመው እንግዲህ ይነግራቸው ጀመር። እነሱም እኛ ወንድማችንን የትም አንተውህም፣ አንለቅህም፣ እስከ መጨረሻው ድረስ ህይወቴንም ቢሆን እሰጣለሁ፣ አሁን እንሄድና ፖሊስ ይዘን እንመጣለን፣ በዛ ምክንያት እናስወጣሃለን እያሉ እንግዲህ ያው ሂደዋል ማለት ነው። አሁን ላይ ሲመለሱ እንደሆኑ ተመልሰው ሲመጡ ፖሊስ ይዘው እንደሚመጡና ነገሮችን እንደሚያስተካክሉ ከዛ ከታገተበት ቦታ እንደሚያስወጡት ደጋግሞ እየነገራቸው ይገኛል ማለት ነው። እንግዲህ የዛሬ ቆይታችን ይህን ይመስል ነበር። በቀጣይ ደግሞ አዳዲስ ነገሮችን ይዤላችሁ እመጣለሁ። ብሩክ ተፈታ ወይስ እስር ቤት ነው ያለው፣ ምን ደረጃ ደረሰ የሚለውን ይዤላችሁ ብቅ እላለሁኝ። እዛ ድረስ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ፣ አከብራችኋለሁኝ። የዛሬ ቆይታችን ይህን ይመስል ነበር። በቀጣይ ይዤላችሁ መመጣ ይሆናል። እንግዲህ ያው አዳዲስ ነገሮች ብዙ ነገሮች አሉ። መቼ ነው የሚፈታው? ፖሊሶቹንስ መቼ ነው ይዘው የሚሄደው? ፖሊሶቹ እስከሄዱ በኋላ ያወጡት የለም የሚለውን በቀጣይ ቪዲዮ ይዤላችሁ እመጣለሁ። የዛሬ ቆይታችን ይህን ይመስል ነበር። እወዳችኋለሁኝ። እንግዲህ ብሩክ ፍትህ ለብሩክ እያላችሁላችሁ ኮሜንት ላይ አሳውቁኝ። እወዳችኋለሁ። ብሩክ መታሰር የለበትም፣ ግዴታ መፈታት አለበት። ለምንድን ነው የሚታሰረው እንላለን ሁላችንም። እንግዲህ የዛሬው ቆይታችን ይህን ይመስል ነበረ። በቀጣይ ደግሞ አዳዲስ ነገሮች
ይዤላችሁ እመጣለሁ። ክፍል ምሳሌ 67ን እንዲሁም 76ን ይዤላችሁ እመጣለሁ። ወዳችኋለሁ። ባይ ባይ።